ሀይ ዛሬ ስለ ፍቅር እስከ መቃብር ማወራውና ፍቅር እስከ መቃብር ያው ብዙዎቻችሁ እንዳነበባችሁት ግሩም መጽሐፍ ነው። ግን አይ ቲንክ በኢትዮጵያ የንባብ ዑደት ውስጥ ፍቅር እስከ መቃብር የሚገባውን ቦታ አግኝቷል ብዬ አላስብም። ኦቨርሬትድ ነው አንደርሬትድ ነው ለማለት ሳይሆን መታየት ካለበት አንግል የታየ አይመስለኝም። ፍቅር እስከ መቃብር ብዙ ጊዜ አይታችሁት ከሆነ ከስሙም ተነስቶ ሰው ስለ ፍቅር ይመስለዋል። ግን ጸሐፊው ሐዲስ ዓለማየሁ ስለ ፍቅር ሊነግሩን የፈለጉ አይመስሉም። ማለት በእርግጥ የፍቅር ታሪክ አለው ውስጡ፣ ግን አብዛኛው የፍቅር ታሪክ አይደለም። ስለ ፍቅር የተወራበትን ገጾች እና ስለ ሌላ ነገሮች የተወራበትን ገጾች ብትቆጥሩት ጭራሽ የሚገናኝ ጉዳይ አይደለም። አብዛኛው የመጽሐፉ ሀተታ የሚያሳየው ሶሻል ክሪቲክስ ነው። ጸሐፊው ከኢትዮጵያ አልፈው አውሮፓ ሀገር ድረስ የተማሩ ነበሩና የተማሩበትን ሀገር ካፒታሊስት ስቴት ላይ ነው ሲማሩ የነበሩት፣ እንግሊዝ ሀገር ነው ሲማሩ የነበሩት። ያዩት ነገር የተመለከቱት ነገር አለ። ከዛ ደግሞ በዛው ኮንቴምፖራሪ ወርልድ ውስጥ ኢትዮጵያ ምን አይነት አገዛዝ እንደነበረ፣ ህዝቡ እንዴት ይኖር እንደነበረ አይዲያ አላቸው። ስለዚህ አይ ቲንክ እነሱ ሲያዩት የነበረው የሰለጠነ ካፒታሊስት ወርልድ እሳቸው ኑረውበት ከወጡት ከኢትዮጵያው ፊውዳል ስሪት ተጋጅቶባቸዋል። ስለዚህ ለማህበረሰቡ መናገር አለባቸው። የዛን ጊዜ ፕሬስ ፍሪደም አይደለም ፕሬስ ለራሱ የሚለው ነገር በስነ ስርዓት አልነበረም ሀገሪቷ ላይ። ስለዚህ መጥተው ይህን ጽፌላችኋለሁ ሀገረ መንግስቱ በዚህ መንገድ ይቀየር ምናምን ማለት አይችሉም። ስለዚህ በልብ ወለድ መንገድ ማህበረሰቡን ማንቃት ነበረባቸው እና በዛ መንገድ ለማንቃት የሞከሩ ነው የሚመስለው። መጽሐፉ በአብዛኛው አስተሳሰባችን ከንቱ እንደነበረ፣ አብዛኛው አስተሳሰብ የኢትዮጵያ አስተሳሰብ ኦብጀክቲቭ እንዳልነበረ፣ ዝም ብሎ የሆነ ሴንቸሪ ላይ ተንጠልጥሎ እስካሁን ድረስ ዝም ብሎ የቆየ እንደነበረ፣ ያ ደግሞ እንደማያዋጣን በተለይ በፊት አውራሪ መሸሻ በኩል ፊት አውራሪ መሸሻ የሰብል አባት ናቸው። በጣም ጎጃም ዲማ ላይ በጣም የተከበሩ ባላባት ናቸው። እንግዲህ የአያቶቻቸውን አጥንት እየቆጠሩ የሚኮሩ የሚኩራሩ የሚፎክሩ ነበሩ። የእነዚህን ሰው ውድቀት ያሳየናል። ውድቀት የምላችሁ ያን የመጨረሻ ሰብለን ተከትለው ለመሄድ ብለው የሞቱትን አይደለም፣ ያን አይደለም። ውድቀት ገበሬዎች ጋር ተጣልተው ገበሬዎቹ አሸንፈዋቸው አሳስረዋቸው አስፈርደውባቸው ያለውን ፕሮሰስ ስታዩ በመጽሐፉ ላይ እዛው ላይ ንጉሱን ተክታችሁ በፊት አውራሪ መሸሻ ጃንሆይን ተክታችሁ ብታዩዋቸው ዘሴም ቲንግ ነው የሚያሳዩ። የጃንሆይን አወዳደቅ ጃንሆይ ሳይወድቁ በፊት ምን ሊመስል እንደሚችል እየተሄደ ያለው ልክ እንዳልሆነ እንደ ጉዱ ካሳ አይነት ሞደርን አይዲያ ያላቸውን ሰዎች ተቀብለን እነሱን እብድ ከማለት ይልቅ ተቀብለናቸው በእነሱ ቀስ እያልን ማህበረሰቡን እያስተማርን ከላይ ጀምሮ መሆን እንዳለበት ለማሳየት ነው የምንሞክረው። ስለዚህ ኢትስ ኦል አባውት የሶሳይቲው ሜካፕ ልክ እንዳልነበር እና ልክ አለመሆኑ ደግሞ እኮ ችግር የለውም አይደል? ከድሮ ጀምሮ የተኖረበት ነው፣ አዲስ ህይወት አይደለም። እዛች መቼት ላይ የተኖረው ያለው እነ ፊት አውራሪ እነ ሰብለ እነ ጉዱ ካሳ የሚኖሩት ህይወት የተለየ አይደለም አለ። ፎር ሴንቸሪስ የተኖረ ህይወት ነው። ስለዚህ ለምን ያ አሳሰባቸው ከተባለ እነሱ ውጭ ላይ ካዩት ህይወት አንጻር ያ ሞደርን እዛ ያዩት ሞደርን ላይፍ በጊዜ ሂደት እያንዳንዱ ቤት እንደሚያንኳኳ ስለሚያውቁ በሪቮሉሽነሪ የሚሆን በተለያየ መንገድ ቤታቸው መግባቱ ኢትዮጵያ መምጣቱ መንግስቱ ንጉሱ ወደ ዋገን ሳይወርዱ በፊት እዛው በተከበሩበት
የሚቀጥሉበትን መንገድ ለማሳየት ይመስለኛል። ጊዜው ማብቃቱን ኦሮማይ እያሉ ነው የሚመስለው። በሌላ መንገድ አብቅቷል፣ እንደዚህ መቆየት አንችልም ከዚህ በኋላ የዓለም ስርዓት ተቀይሯል። አሁን ያለው አስተሳሰብ ፕራግማቲዝም ነው። ፕራግማቲስት ሆነን መሆን ያለበትን ነው መሆን ያለበትን አይደለም እያለን ነው እንጂ ከዚህ በኋላ ስለ አያቶቻችን እያወራን ስለ አድዋ እየፎከርን የምንኖር ከሆነ አያስኬደንም። የመጣው ዓለም እንደዛ አይደለም፣ አሁን የምንኖረው ዓለም ነው የመጣው የሚል ስጋታቸውን በመጽሐፋቸው በኩል ሊያሳዩን ሞክረዋል። ይሄ ምን ያክል ወደ ሶሻል ኢንጂነሪንጉ ገብቶ ምን ያክል ሰርቷል ሌላ ጥያቄ ነው። ምን ያክል ጥናት ሂስቶሪካል ጥናቱ ምን ያክል ተዋቅሮ ሊያሳዩን የሞከሩን ነገር ተጠንቷል አላውቅም። ግን ብዙ ጊዜ ስለ ፍቅር እስከ መቃብር ሲወራ በቃ ፍቅር ነው አይደል? ስለ ሁለት ወንድና ሴቶች ስለተፈቀሩበት ምናምን ነው ትዝ የሚለን። ግን ስናራባጋ በጣም ሌላ ጥልቅ መልእክት አለው። ጥልቅ መልእክቱ ደግሞ አንዳንድ ጊዜ ሰው ስለ ፍቅሩ ብቻ እያወራ ሙሉ ገጹን ሙሉ መጽሐፉን በውስጡ ሌላ መልእክት ሊያስተላልፍልህ ይችላል። የፍቅር እስከ መቃብር ጉዳይ ግን እንደዛ አይደለም። በገጽ ቁጥር ለራሱ ብታዩት ስለ ፍቅር ከተወራበት ይልቅ ስለ መሬት ስሪት፣ ስለ አስተሳሰባችን፣ ስለ ልማዳችን፣ ስለነበረው ሁኔታ እየኮነኑ ከንቱነቱን እያነሱ የተረኩበት በብዙ እጥፍ ይበልጣልና ያው እንግዲህ ሰው የሚፈልገውን ነው የሚያየው። አንተ መጽሐፍ ጽፈህ እሱ በፈለገበት መንገድ ነው የሚመለከተው እንጂ አንተም ልታሳየው በምትፈልግበት መንገድ አይደለም። ስለዚህ ሰው ይህንን በግልጽ የተቀመጠ መጽሐፍ እያየ ስለ ፍቅር ነው ካለ እንግዲህ ስለ ፍቅር አይደለም እያልኩ አይደለም፣ እኔ ስለ ፍቅር ነው። ግን ከዛ በላይ ግን ጉዳይ ያለው መጽሐፉ ለምን ስለ ፍቅር ብቻ ተደርጎ ተወራ? ለምን ሰብለ ሆነች ትዝ የምትለን? ለምን በዛብህ ሆነ ትዝ የሚለን? ለምን ጉዱ ካሳና ፊታውራሪ መሸሻ መካከል የነበረው ግብግብ ሲሪየስ የኢትዮጵያ የተማሪዎች እንቅስቃሴ እና ጃንሆይ ጉዳይ እንደነበረ ለምን አልመጣልንም የሚል ነው። ይህንን ኮሜንት ለማድረግ ነው። ፒስ